ጤና ይስጥልኝ የአዲስ ማለዳ ተከታታዮች ዕለታዊ ዜናዎቻችን ተጀምረዋል። አበይት ጉዳዮችን አስቀድመን ጠቁማችሁ የፍትህ ሚኒስትሯ ሀና አርአያ ስላሴ እና ዮሐንስ ቧያሌው ላቀረቡት ክስ ምላሽ ሰጡ። በአዲስ አበባ በስደተኞችና ጥገኝነት ጠያቂዎች ላይ ከህግ አግባብ ውጪ እስር መበራከቱ ተገለጸ። በካርቱም በጦርነት በደረሰባቸው ጉዳት አገልግሎት አቋርጠው የነበሩ ከ40 በላይ ሆስፒታሎችና 244 የጤና ማዕከላት በድጋሚ አገልግሎት መስጠት መጀመራቸው ተገለጸ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የፍትህ ሚኒስትሯ ሀና አርአያ ስላሴ እና ዮሐንስ ቧያሌው ላቀረቡት አቤቱታ ምላሽ ሰጡ። የፍትህ ሚኒስትሯ ሀና ምላሹን እየሰጡት በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 7ኛ መደበኛ ስብሰባ ከምክር ቤት አባላቱ የሰብአዊ መብቶች አያያዝን በተመለከተ ለቀረበላቸው ጥያቄ በሰጡት ማብራሪያ ነው። ዛሬ በተካሄደው መደበኛ ስብሰባ ከምክር ቤት አባሉ አበባው ደሳለው በኩል የህሊና ተብለው የተገለጹ እስረኞች የሰብአዊ መብቶች አያያዝና ተገቢ የፍትህ ሂደትን በተመለከተ ጥያቄዎች አቅርበዋል። አበባው በማንነታቸውና በፖለቲካ ጥያቄና አቋማቸው ምክንያት ከ2 ዓመት በላይ ታስረዋል ያሏቸው የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች ሚኒስቴሩ የሚጠበቅበትን ሰነድና ማስረጃ ለማቅረቡን አመልክተዋል። በዚህም ምክንያት ከፍተኛ ለሆነ የሰብአዊ መብት ጥሰት ተዳርገዋል ብለዋል። ዜጎች በፍትህ መጓደል ምክንያት የሚሰቃዩት እስከመቼ ነው? ሚኒስቴሩ ከፖለቲካ ጫና ወጥቶ እውነተኛ ፍትህ የሚያሰፍነው መቼ ነው? ሲሉ ጥያቄያቸውን ሰንዝረዋል። ቀጥለውም በማረሚያ ቤቶች በሚገኙ እስረኞች ላይ ይደርሳል ያሉት ድብደባ፣ የስድብና የሞራል ጥሰት የሚፈጽሙ የፌዴራል ማረሚያ ቤት አመራሮች ላይ ተጠያቂነት የሚሰፍነው መቼ ነው ሲሉ ጠይቀዋል። የምክር ቤት አባሉ በስም አይጥቀሱ እንጂ በማረሚያ ቤቱ ማንነት ተኮር ጥቃት እንደሚፈጸምባቸው ለፍርድ ቤት የተናገሩት የቀድሞ ባለስልጣን ዮሐንስ ቧያሌው መሆናቸውን አዲስ ማለዳ ከዚህ ቀደም ጠበቃቸውን አነጋግራ መዘገቡ አይዘነጋም። በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ የሰብአዊ ጉዳት ተዳርገዋል። ማስረጃና ምስክር ማቅረብ ካልቻላችሁም የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው? ከፖለቲካ ጫና ወጥታችሁስ እውነተኛ ፍትህ የምታሰፍኑት መቼ ነው? ሌላው ዋነኛ ስራችሁ በአገሪቷ የሚገኙ የሰብአዊ መብት ጥሰቶች እንዳይከሰቱ መከላከልና ተከስተው ሲገኙም ተገቢውን ፍትህ እንዲያገኙ ማስቻል ነው። ከዚህ አኳያም በሰብአዊ መብት ተቋማት እንደተረጋገጠው በተለያዩ ሀገሪቱ ክፍሎች በተለይም በአማራና በኦሮሚያ ከፍተኛ የሰብአዊ መብት ጥሰት ሲያጋጥም ይታያል። ይህንን መሰል የሰብአዊ መብት ጥሰት እንዳይከሰት ተከስቶም ሲገኝ ፍትህ እንዲረጋገጥ ሚኒስቴር መስሪያ ቤታችሁ ምን ሰራ? በማረሚያ ቤት የሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥምና ዳኞችም ፍርድ ሲሰጡ የፌዴራል ማረሚያ ቤቶች ግን ይህንን ትዕዛዝ ተቀብለው ሲተገብሩ አይታይም። እንደ ማሳያ በፍርድ ቤት የአማራ የህሊና እስረኞች የማረሚያ ቤት ዋና ኃላፊ ሰብስቦን ጽያፊ ብሔር ተኮር ስድብ ሰድቦናል፣ የግድያ ዛቻ ዝቶብናል፣ ከማደሪያ ክፍል እያወጡ ይደበድቡናል ብለው ለፍርድ ቤት ክስ ሲያቀርቡ ማረሚያ ቤት ኃላፊዎች ግን ችግሩን መቅረፍ አልቻሉ። ከዚህም የተነሳ ለፌዴራል ፖሊስ ፍርድ ቤቶች ጉዳዩን እንዲመረምሩና ሪፖርት እንዲያቀርቡ ቢጠይቁም ከወራት በላይ የፌዴራል ፖሊስ ሪፖርት ማቅረብ አልቻለም። በዚህ ምክንያትም ችግሩ ሊቀረፍ አልቻለም። ይህንና መሰል የሰብአዊ መብት ጥሰት የሚሰሩ የፌዴራል ማረሚያ ቤት አመራሮች ላይ ተጠያቂነት የምታሰፍኑት መቼ ነው? ይህንን ለማስተካከል ምን ከሚያሳስቡ ነገሮች አንዱ የዜጎች ደህንነትና ሰብአዊ መብት ነው። በተለያዩ የሀገራችን ክፍሎች ንጹሃን ይገደላሉ፣ ንብረታቸው ይዘረፋል። በቅርቡ አርሲ ላይ የተፈጸመውን ማንሳት እንችላለን። በሌሎችም በተለይ የጸጥታ ችግር ባለባቸው አካባቢዎች ሰዎች ከቤታቸው እንደ እንስሳት እየተጎተቱ እየወጡ የሚገደሉበት፣ አካላቸው የሚጎድልበት ሁኔታ ያለው መሆኑ ይታወቃልና እንዲህ አይነት የወንጀል ክሶች ሲቀርቡ ቶሎ ፍትህ የመስጠትና የህግ የበላይነትን ከማስጠበቅ አንጻር ማብራሪያ ቢሰጡ። በእርግጥ የተቋማት ቅንጅት እንደሚያስፈልግ እረዳለሁ። ከሚመለከታቸው የክልል የፍትህ ተቋማት ተጓዳኝ ከሆኑ ፍትህ ተቋማት ጋራ በቅንጅት የንጹሃንን ደም ያለ ምክንያት በሚያፈሱ ወንጀለኞች ላይ ክትትል በማድረግ ፍትህ እንዲሰፍን በማድረግ አኳያ በእርሶ ተቋም ያለው ኮሚትመንት ማብራሪያ ቢሰጡ። በአሁኑ ወቅት በአንዳንድ ክልሎች በተለይም በደቡብ ኢትዮጵያ ክልል መንግስት ህዝባችን የሚያነሱትን የተለያዩ የፍትህ ጥያቄዎችን ተቀብሎ ፍትህን መስጠት ሲገባው ህገ መንግስታዊ ስርዓትን
በኃይል ለመናድ ተንቀሳቅሰዋልና የህግ ማስከበር ስራን እየሰራው ነው የሚል ሽፋንን በመጠቀም ህገ መንግስታዊ የሆነውን የራስን በራስ በነጻነት የማስተዳደር የመብት ጥያቄያቸውን በሰላማዊና በዲሞክራሲያዊ መንገድ ለረጅም ዘመናት ለመንግስት ሲያቀርቡ በቆዩት በዘይሴ ብሔረሰብና ህዝብ ላይ በራሱ የጸጥታ ኃይሎች ማለትም በክልሉ አድማ ብተና ፖሊሶች፣ በጋሞ ዞን መደበኛ ፖሊሶችና ሚሊሻዎች ቀጥተኛ የሆነ የኃይል እርምጃዎችን የወሰደ ህዝብን ለተጨማሪ ስደቶች፣ ለአካል ጉዳቶችና ለከፍተኛ የሞት መጠን ማለትም ከ70 በላይ የንጹሃን ሰዎች ሞት እየተከሰተ ያለበት ሁኔታ ይገኛል። ብዙ ወጣት ልጃገረዶችና ባለትዳር ሴቶች እና እናቶች በመንግስት የጸጥታ ኃይሎች ተገደው ተደፈሩም ናቸው። ንጹሃን ሰዎች በአሰቃቂ ሁኔታ ይደበደባሉ። ያለ ወንጀላቸው የሐሰት ክሶች ተመስርቶባቸውና በሐሰት ተመስክረውባቸው ያለ አግባብ በማረሚያ ቤቶች እየታሰሩ ይገኛሉ። የሀገራችን ህገ መንግስትና የህግ በላይነት በማይከበሩበት ሁኔታ ውስጥ ፍትህና ፍትሃዊነትን ማረጋገጥ ይቻላል ተብሎ ይታሰባል። በሰብአዊ መብቶች አያያዝን በተመለከተ ሌሎች 2 የፓርላማ አባላት ጥያቄ ሰንዝረዋል። ለጥያቄዎቹ ምላሽ የሰጡት የፍትህ ሚኒስትሯ ሀና አርአያ ስላሴ በማንነቱና በፖለቲካ አቋሙ ብቻ የተከሰሰና ፍርድ ቤት የቆመ ምንም አይነት ሰው የለም ሲሉ መንግስታቸውን ተከላክለዋል። በምንም አይነት ሁኔታ በማንነታቸውና በፖለቲካ አቋማቸው ብቻ የታሰሩና የተከሰሱ ዜጎች አለመኖራቸውን አንስተው ነገር ግን የፖለቲካ ግባቸውን ለማሳካት በህገ ወጥ መንገድ የተንቀሳቀሱ የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂ እንዲሆን እንሰራለን ብለዋል። የትኛውም ሰው ከህግ በታች ነው ያሉት ሀና ሚኒስቴሩ ሰነድ ሳያቀርብ ቀርቶ የተጓተተ ምንም አይነት ክስ የለም ሲሉም አበባው ላነሱት ጥያቄ ምላሽ ያሉትን ሰጥተዋል። ማንነትና በፖለቲካ አቋም የተከሰሱ ሰዎች አሉ፣ የተራዘመ የወንጀል ክስና ክርክር ሂደት ላይ ናቸው የሚል ጥያቄ ተነስቷል። እዚህ ላይ የመጀመሪያው ግልጽ ማድረግ ያለብን በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስ ነው ፍርድ ቤት ያቆምነው ሰው የለም። ግን አንድ ሰው የፖለቲካል ግቡን ለማሳካት በህገ ወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም ሆነ የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን። የህገ መንግስታዊ ስርዓቱን መጠበቅ ስንል የትኛውም ሰው ከህግ በታች ነው፣ በህጉ በተቀመጡ ገደቦች ነው የትኛውም የፖለቲካል አጀንዳ ከነውን የሚችለው። ስለዚህ አሁንም በክስ ሂደት ላይ ያሉ ጉዳዮቻችን በሙሉ ህገ መንግስቱን፣ ህገ መንግስታዊ ስርዓቱን፣ ሌሎች ህጎችን ማስጠበቅ ላይ ያተኮሩ ናቸው። እዚህ ላይ በእነዚህ የክስና የክርክር ሂደቶች ላይ በመንግስት በኩል ወይም በአቃቤ ህግ በኩል ምስክሮችን፣ ሰነዶችን ማቅረብ ላይ ይግራል የሚለውም ተነስቷል። እዚህም ላይ እኛ ምስክር ሳናቀርብ የተቋረጠ የተንጓተተ ጉዳይ የለም። ምስክሮች ይቀርባሉ፣ ሰነዶች ይቀርባሉ። ነገር ግን አንድ መገንዘብ ያለብን ነገር የሽብርና ተመሳሳይ የሆኑ ውስብስብ የሆኑ ወንጀሎች ላይ የወንጀል ክርክሩ ረጅም ጊዜ የሚወስድ ነው። ጉዳዩም ውስብስብ ስለሆነና ብዙ ምስክሮችን የሚጠራ ብዙ ሰነዶች የሚቀርቡበት እንዲሁም ደግሞ ከመጀመሪያ ደረጃ መቃወሚያዎች ጀምሮ በየደረጃው እያንዳንዱ ጭብጥ ላይ ክርክር ተደርጎ ብይን የሚሰጥበት ስለሆነ ሂደቱ በራሱ የሚወስደው ጊዜ አለ። የጸጥታ ችግር ባለባቸው አካባቢዎች የሚታዩ የሰብአዊ መብት ጥሰቶችን በሚመለከት ለተጠየቁት ጥያቄ ምላሽ የሰጡት ሚኒስትሯ ሰላም በሌለበት ሁኔታ የሰብአዊ መብት ጥሰቶች አሉ በማለት ማብራሪያቸውን ይጀምራሉ። መንግስት በአማራ በኦሮሚያና ሌሎች አካባቢዎች ማለትም ግጭት ባለባቸው አካባቢዎች መሳሪያ አንግበው የሚንቀሳቀሱ ኃይሎች ወደ ጠረጴዛ መጥተው እንዲወያዩ ተደጋጋሚ ጥሪዎችን አቅርቧል። ይህ ደግሞ ሰላምን ለማምጣት የተደረገ ነው ብለዋል። ይህንን ችግር በዘላቂነት ለመፍታትም የሀገራዊ ምክክርና የሽግግር ፖሊሲ እየተተገበረ ነው ሲሉ ገልጸዋል። የግጭት አውድን ስንመለከት ሰላም በሌለበት አውድ ውስጥ የሰብአዊ መብቶች ይኖራሉ። ዜጎች፣ ሰላማዊ ዜጎች መደበኛ ህይወታቸውን በመምራት ፋንታ የመንቀሳቀስ በሰላም የመኖር መብቶቻቸው ይገደባሉ። ስለዚህ ሰላም በሌለባቸው አካባቢዎች ውስጥ የመጀመሪያው ቅድመ ሁኔታ የመጀመሪያው ትኩረት ወደ ሰላም እንዲመለሱ፣ እነዚህ አካባቢዎች ወደ ሰላም ተመልሰው መደበኛ የሆነው የህግ ስርዓት እንዲመለስ ጥረት ማድረግ ነው። እዚህ ላይ የተከበረው ምክር ቤት እንደሚያውቀው ባለፉት ዓመታት መንግስት በአማራ፣ በኦሮሚያ፣ በሌሎችም አካባቢዎች ግጭት ባለባቸው አካባቢዎች ሁሉ መሳሪያ አንግበው የሚንቀሳቀሱ ኃይሎች ወደ ጠረጴዛ ውይይት መጥተው የፖለቲካ ጥያቄያቸውን በሰላም መልኩ እንዲፈቱ በጣም ተደጋጋሚ ጥሪዎችን አቅርቧል። ይህንንም ተከትሎ ደግሞ በፊት በህገ ወጥ ሁኔታ ይንቀሳቀሱ የነበሩ ኃይሎች ወደ ንግግር እየመጡ ይገኛሉ። በዚህ የተገኘው አንጻራዊ ሰላም ደግሞ የህግ የበላይነትን፣ ፍትህን ለማስከበር መልካም መደላድል የሚፈጥር ነው። ስለዚህ ግጭት ባለበት፣ ሰላም በሌለበት ሁኔታ እንደተነሳው መደበኛ የሆነ የህግ ማስከበር፣ የፍትህ
ስራዎችን መስራት እጅግ አዳጋች ነው። ለዛም ነው እንደ መንግስት የሰላም ጥረቶቻችን በፌዴራልም በክልል መንግስቶችን በኩል ከግጭት አውድ ወጥቶ ወደ ሰላም እንዲገቡ ሰፊ ጥረቶች እየተደረጉ ይገኛሉ። በዚህ አውድ ውስጥ የሚፈጠሩ የሰብአዊ መብት ጥሰቶችን እንዴት እናያቸዋለን ሲባል እነዚህን ነገሮች በዘላቂነት ለመፍታት ለሀገራችን ዘላቂ ሰላም እንዲመጣ ሁለት ቁልፍ የሆኑ አገራዊ ኢኒሼቲቮች በስራ ላይ ይገኛሉ። አንደኛው የሀገራዊ ምክክር ሂደቱ ነው። የተከበረው ምክር ቤት የሚከታተለው ትልቅ ሀገራዊ ኢኒሼቲቭ ነው። በዚህ የትኛውም አይነት የፖለቲካ ጥያቄ በውይይት ሊፈታ ይችላል፣ ይገባል። እንደ ሀገርም ጥያቄዎች የሆኑብን ማንግባባቸውን ጉዳዮች ለይተን እዚህ ላይ በውይይት እንፈታቸዋለን፣ ዘላቂ ሰላምንም እናስገኛለን በሚል አሁን እየተጠናቀቀ ያለ ሂደት አለ። ሁለተኛው ከዚህ በትይዩነት የሚተገበረው የሽግግር ፍትህ ሂደቱ ነው። የሽግግር ፍትህ ፖሊሲው ዋና ዓላማው ታሪካዊ የሆኑ የሰብአዊ መብት ጥሰቶች በተለያዩ ጊዜዎች የተፈጸሙትን በዘላቂነት ለመፍታት ከመደበኛ ፍትህ ሂደቱ በተጨማሪ የሽግግር ፍትህ ሂደት ያስፈልገናል። የተሟላ የሆነ ዋና ዋና የወንጀል ፈጻሚዎችን ተጠያቂ የምናደርግበት የእውነት ማፈላለግ ሂደት የሚኖርበት እንዲሁም የካሳ ስርዓትም ያለበትን ስርዓት መተግበር አለብን። እነዚህን ሁለት የሀገራዊ ምክክሩንም እንዲሁም የሽግግር ፍትህ ሂደቱን ወደ ተግባር ስናስገባ በሰብአዊ መብት ጥሰቶች በግጭት አውድ የተፈጸሙ ሰብአዊ መብት ጥሰቶችን ዘላቂ መፍትሄ አስቀምጠንላቸው የምንቀጥል ይሆናል። ሌላኛው በማረሚያ ቤት የሚገኙ እስረኞች ላይ በሚደርሰው የሰብአዊ መብት ጥሰት ላይ ምን አይነት እርምጃ ይወሰዳል ለሚለው ጥያቄ ሚኒስትሯ ባለፉት ዓመታት ባሏቸው ጊዜያት በርካታ የማረሚያ ቤቶች ላይ ግንባታ እንደተደረገ ጠቅሰዋል። ይህም ደግሞ የታራሚዎችን መብት ለመጠበቅ እንደተሰራ ገልጸው በማረሚያ ቤት ቆይታቸው ጥያቄ ለሚያነሱ ታራሚዎችም ፍርድ ቤቱ ግራ ቀኝ አይቶ ምላሽ እንደሚሰጥ አብራርተው ነገር ግን ታራሚዎች የተገደመ መብት ነው ያላቸውም ብለዋል። ማረሚያ ቤት ላይ የሚገኙ እስረኞች የሰብአዊ መብት ጥሰቶች ሲፈጸሙ በፍትህ ሚኒስቴር በኩል ምን ይደረጋል የሚል ጥያቄ ተነስቷል። እዚህ ላይ አንድ በመነሻነት ማንሳት ያለብን ነገር ባለፉት ዓመታት በጣም መሰረታዊ ለውጥ ከተደረገባቸው ትልቅ ሪፎርም ከተደረገባቸው ተቋማት መካከል የማረሚያ ቤቶች ናቸው። በፌዴራልም በክልልም ያሉ ማረሚያ ቤቶቻችን ከለውጡ በፊት እንደምናስታውሰው በጣም በሰፊ የሆነ የሰብአዊ መብት ጥሰት ጥያቄ የሚነሳባቸው ነበሩ። ይህን ለማስተካከል በጣም ትልቅ የሆነ ዲፓርቸር ተደርጓል ባለፉት ዓመታት። ይሄ ከምን መጣ ስንል መሰረታዊ የሆኑ የታራሚዎች ተጠርጣሪዎች የታራሚዎችን መብቶች ለመጠበቅ የሚያስችሉ መሰረተ ልማቶችን በመገንባት የተከበራቸው የምክር ቤት አባላት ማረሚያ ቤቶችን የመጎብኘት እድል ካገኛችሁ እንዳያችሁት በተቻለ መጠን አቅም በፈቀደ መጠን ተጠርጣሪዎች ታራሚዎች በምቹ ሁኔታ ውስጥ እንዲጠበቁ ማድረግ እንዲቻል በጣም ሰፋፊ የመሰረተ ልማት ኢንቨስትመንት ተደርጎ እሱ ላይ ትልቅ ለውጥ መጥቷል። እንዲሁም ደግሞ የታራሚዎች አያያዝ ላይ የማረሚያ ቤት አባላትን ግንዛቤ በመስጠት ስልጠና በመስጠት በጣም ትልቅ የሚባል ለውጥ መጥቷል። ተጠርጣሪዎች ታራሚዎች ከሰብአዊ መብት ጥሰቶች ጋር ተያይዞ ጥያቄዎችን ያነሳሉ። እነዚህ ጥያቄዎች ሲነሱ ፍርድ ቤቱ ግራ ቀኙን ሰምቶ ተገቢውን ውሳኔ ይሰጣል። ይህንም ተከትሎ ማረሚያ ቤት በተቻለ መጠን የሚሰጡትን ውሳኔዎች በሙሉ ይተገብራል። እዚህ ላይ ግን አንድ ልብ ማለት ያለብን በእስር ላይ የሚገኙ ታራሚዎችም ሆነ ተጠርጣሪዎች ያልተገደበ መብት እንደሌላቸው ታሳቢ ማድረግ አለብን። ልክ መብታቸው እንደሚጠይቁ ሁሉ ግዴታቸውንም ደግሞ የመወጣት ኃላፊነት አለባቸው። በማረሚያ ቤቶች ውስጥ በጣም ትልቅ የሆነ የማረሚያ ቤት ላይም ትልቅ ሸክም የሆነ በታራሚዎች በኩል ህገወጥ እንቅስቃሴዎች ይደረጋሉ። የተከለከሉ ነገሮችን ይዞ መግባት፣ የማምለጥ ሙከራ፣ እነዚህ ሁሉ አሉ። ስለዚህ መብትን እንደምንጠይቀው ሁሉ ግዴታዎችንም ደግሞ የተገደመ መብት ስለሆነ በዛ አውድ ውስጥ ሊታይ ይገባል። በማረሚያ ቤት ኮሚሽን በኩል ግን በፍርድ ቤት የሚሰጡ ውሳኔዎችን ለመተግበር ተከታትሎ ለማስፈጸም ጥረት ይደረጋል። በአዲስ አበባ በስደተኞችና ጥገኝነት ተጠያቂዎች ላይ ከህግ አግባብ ውጪ እስር መበራከቱ ተገለጸ። በአንዳንድ የአዲስ አበባ ክፍለ ከተሞች በስደተኞችና ጥገኝነት ጠያቂዎች ላይ ከህግ አግባብ ውጪ እስር መበራከቱና ተገቢውን ፍትህ እያገኙ አለመሆኑ ተገልጿል። የተገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከዴንማርክ የስደተኞች ምክር ቤት ጋር በመተባበር የስደተኞችና ጥገኝነት ጠያቂዎች መብት ላይ ያተኮረ አውደ ጥናት ባካሄደበት ወቅት ነው። በአውደ ጥናቱ ከኢትዮጵያ ፌዴራል ፖሊስ ከአዲስ አበባ ፖሊስ ጠቅላይ መምሪያና ከክፍለ ከተሞች ፖሊስ መምሪያዎች ከኢሚግሬሽንና ዜግነት አገልግሎት ከአዲስ አበባ ዩኒቨርሲቲ ነጻ የህግ ድጋፍ ማዕከል ከፌዴራል ፍርድ ቤቶች ከፍትህ ሚኒስቴር እንዲሁም ከስደተኛ መር ድርጅቶች የተወከሉ ተሳታፊ መገኘታቸውን ኢሰመኮ ዛሬ ባወጣው መግለጫ አስታውቋል። በኢሰመኮና በዴንማርክ የስደተኞች ምክር ቤት ትብብር ከዚህ በፊት የተደረጉ የክትትልና ምርመራ ግኝቶችን መሰረት በማድረግ ወቅታዊ ስደተኞችና ጥገኝነት ጠያቂ መብቶችን ጠያቂዎች
መብቶች ላይ የተለዩ ተግዳሮቶች ለተሳታፊዎች ቀርበው ውይይት ተደርገባቸዋልም ብሏል። ከቀረቡት አሳሳቢ ጉዳዮች ውስጥም በአንዳንድ በተባሉ ነገር ግን በስም ባልተጠቀሱ የአዲስ አበባ ክፍለ ከተሞች በስደተኞችና ጥገኝነት ጠያቂዎች ላይ ከህግ አግባብ ውጪ እስር መበራከቱና ተገቢውን ፍትህ እያገኙ አለመሆኑ ተጠቅሷል። ወደ ጥናቱ ማንኛውንም ስደተኛ ወይም ጥገኝነት ጠያቂ ከህግ አግባብ ውጪ መያዝና ማሰር፣ ያለ ፈቃዱ በግዳጅ ወደ መጣበት መመለስ ወይም ወደ ሌላ ሀገር መላክ የሰብአዊ መብት ጥሰት እንደሆነ አጽንኦት ተሰጥቶበታል። የወደ ጥናቱ ተሳታፊዎች በበኩላቸው ስደተኞችና ጥገኝነት ጠያቂዎች እያጋጠሟቸው ያሉ ችግሮችና በየተቋሞቻቸው የሚያከናውኗቸውን ተግባራት በዝርዝር አጋርቷል የሚለው የኮሚሽኑ መግለጫ በተለይም ከመጠለያ ጣቢያዎች ወደ አዲስ አበባ የሚገቡ ስደተኞችና ጥገኝነት ጠያቂዎች ቁጥር እየጨመረ መምጣት ከነዚህ ውስጥ አንደኛው ነው። ምዝገባ ባለመኖሩ ምክንያት መታወቂያ የሌላቸው ስደተኞችና ጥገኝነት ጠያቂዎች በከተማ ውስጥ መበራከታቸው እንዲሁም በስደተኞችና ጥገኝነት ጠያቂዎች አስተዳደር ላይ በሚሰሩ የመንግስት ተቋማት መካከል ያለው ቅንጅት በሚጠበቀው ልክ አለመሆኑ በስራቸው እንዲሁም በስደተኞችና ጥገኝነት ጠያቂዎች መብቶች አያያዝ ላይ አሉታዊ ተጽዕኖ ማሳደሩን በማንሳት በመፍትሄዎች ላይ ትኩረት በማድረግ የተሻለ ስራ ሊሰራ እንደሚገባ አመላክተዋል። በካርቱም በጦርነት በደረሰባቸው ጉዳት አገልግሎት አቋርጠው የነበሩ ከ40 በላይ ሆስፒታሎች እና 244 የጤና ማዕከላት በድጋሚ አገልግሎት መስጠት መጀመራቸው ተገለጸ። በሱዳን ባለው የእርስ በርስ ጦርነት በመጎዳታቸው የተነሳ በዋና ከተማዋ ካርቱም አገልግሎት አቋርጠው የነበሩ ከ40 በላይ ሆስፒታሎች እና 244 የጤና ማዕከላት በድጋሚ አገልግሎት መስጠት መጀመራቸውን የሱዳን የሐኪሞች ጥምረት ገልጿል። በሱዳን በሀገሪቱ ብሔራዊ ጦርና በሱዳን ፈጥኖ ደራሽ ኃይል መካከል እየተካሄደ ባለው የእርስ በርስ ጦርነት የጤና ዘርፉ በከፍተኛ ደረጃ መጎዳቱን የገለጸው የሐኪሞች ጥምረት በዚህም በመጀመሪያው ዓመት የጦርነቱ ጊዜ ብቻ በደረሰባቸው የቃጠሎ አደጋ፣ ዝርፊያና የአቅርቦት እጥረት የተነሳ እስከ 70 በመቶ የሚሆኑ የሀገሪቱ ሆስፒታሎች በከፊል ወይንም ሙሉ በሙሉ ወድመው እንደነበር ገልጿል። ከዚህ በተጨማሪም 120 የሚሆኑ የግልና የመንግስት ሆስፒታሎች መዘረፋቸውንና የጤና አገልግሎቱን የበለጠ ችግር ውስጥ መክተቱን የገለጸው የሱዳን ሐኪሞች ጥምረት ይህም በመዲናዋ እያደገ የመጣውን የጤና አገልግሎት ፍላጎት ለማሟላት ከፍተኛ ተግዳሮት የፈጠረ መሆኑን አመልክተዋል። በጦርነቱ የሀገሪቱ ብሔራዊ የህዝብ ላቦራቶሪና ማዕከላዊ የደም ባንክ ከፍተኛ ጉዳት ደርሶባቸዋል። ዋና ዋና የሪፈራል አገልግሎት መስጫ ማዕከላትም ከአገልግሎት ውጭ ሆነዋል። በዚህም የሀገሪቱ ብሔራዊ መድኃኒት አቅራቢ ፈንድ ከ500 ሚሊዮን ዶላር በላይ ኪሳራ የደረሰበት መሆኑን ጥምረቱ አስታውቋል። ይሁን እንጂ በዚህ ሁሉ ኪሳራ መሀል ከተጠናቀቀው የ2025 ዓመት ጀምሮ በተለይም በመድኃኒት አቅርቦት በኩል የተወሰኑ መሻሻሎች መኖራቸውን የሱዳን የሐኪሞች ጥምረት ዛሬ በወጣው መግለጫ ጠቁሟል። በጤና አገልግሎት ዘርፉም በመዲናዋ ካርቱም አገልግሎት አቋርጠው የነበሩ ከ40 በላይ ሆስፒታሎችና 244 የጤና ማዕከላት በድጋሚ አገልግሎት መስጠት መጀመራቸውን ጥምረቱ አስታውቋል። ዕለታዊ ዜናዎቻችን በዚሁ ተጠናቀዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግዎን አይዘንጉ። ጤና ይስጥልኝ።